ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በሚገኘው የአባይ ቅድስት አርሴማ ገዳም ላይ የደረሰውን የድሮን ጥቃት አስመልክቶ እናት ፓርቲ ያወጣው የአቋም መግለጫም በሀገሪቱ እየተከሰቱ ያሉ ግጭቶችና የጸጥታ አካላት እርምጃዎች ላይ አሳሳቢ ጥያቄዎችን የሚያነሳ ነው። መግለጫው የጉዳዩን አሰቃቂነት ከማሳየቱም በላይ ጥቃቱ ስልታዊና ከጥላቻ የመነጨ መሆኑን በመጥቀስ ሰፊ ሀገራዊ ትኩረት እንዲሰጠው ጠይቋል። ይህንን ጉዳይ በዝርዝር እንመለከተዋለን። ሳውዲ አረቢያ ሄዳችሁ የሸሪዓ ሕግን የምታጠኑ ወደ ሀገር ቤት እንዳትመለሱ ሲል የቡርኪና ፋሶ መሪ ኢብራሂም ትራኦሬ የሰጡት ትዕዛዝ የብዙዎች መነጋገሪያ ሆኗል። እኔ የሃይማኖት ተከታይ ነኝ። በቡርኪና ፋሶ ያለ እያንዳንዱ ሰው የራሱን ሃይማኖት የመከተል መብት አለው። ሳውዲ አረቢያ ሄዳችሁ የሸሪዓ ሕግን የምታጠኑ ወደ ሀገር ቤት እንዳትመለሱ ሲል መነጋገሪያ ሐሳብ ተናግሯል። ይህንን ጉዳይም በስፋት እንመለከተዋለን። በመካከለኛው ምስራቅ እየተባባሰ ስለመጣው አስደንጋጭ የአሜሪካና የኢራን ጦርነት ግዙፍና ከዚህ በፊት ታይቶ የማይታወቅ ጥቃት ለመፈጸም ውሳኔ ላይ ለመድረስ ተቃርቤያለሁ ሲሉ የአሜሪካው ፕሬዝዳንት ትራምፕ አስጠንቅቀዋል። በዝርዝር እንመለከተዋለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ሐምሌ 15 ቀን 2018 ዓ.ም በአማራ ክልል ደቡብ ወሎ ዞን ቦረና ወረዳ በሚገኘው የአባይ ቅድስት አርሴማ ገዳም ላይ የደረሰውን የድሮን ጥቃት አስመልክቶ እናት ፓርቲ የአቋም መግለጫ ሰጥቷል። በሀገሪቱ እየተከሰቱ ያሉ ግጭቶችና የጸጥታ አካላት እርምጃዎች ላይ አሳሳቢ ጥያቄዎችን የሚያነሳ ነው። መግለጫው የጉዳዩን አሰቃቂነት ከማሳየቱም በላይ ጥቃቱ ስልታዊና ከጥላቻ የመነጨ መሆኑን በመጥቀስ ሰፊ ሀገራዊ ትኩረት እንዲሰጠው ጠይቋል። ሐምሌ 15 ቀን 2018 ዓ.ም ረፋድ 4 ሰዓት በአማራ ክልል በደቡብ ወሎ ዞን ቦረና ወረዳ በሚገኘው የአባይ ቅድስት አርሴማ ገዳም 2 መነኮሳት እናቶች ወዲያውኑ ሕይወታቸው ሲያልፍ 14 መነኮሳት እናቶች ክፉኛ ቆስለው በመካነ ሰላምና ደሴ ሆስፒታሎች የሕክምና እርዳታ እየተደረገላቸው ይገኛል። የቁሳቁስና የምግብ ንብረት ውድመት፣ የገዳሙ የዓመት ቀለብ እህልና ጥራጥሬ ቤቶች፣ የውሃ ማጠራቀሚያ፣ የኮንክሪት ታንከርና የውሃ ማስተላለፊያ ቱቦዎች ሙሉ በሙሉ ወድመዋል። ፓርቲው ጥቃቱን እንደ ተራ ስህተት የማይቆጥረው ሲሆን ከዚህ ቀደም ከነበሩ ድግግሞሾችና በእምነት ተከታዮችና ገዳማት ላይ ከሚፈጸሙ ጥቃቶች ጋር በማያያዝ ስርዓታዊና ከጥላቻ የመነጨ ብሎታል። በበረሃማ አካባቢ የሚገኝና በወጣት መነኮሳት ብቻ የሚተዳደር ገዳም ላይ ያነጣጠረው ጥቃት ሰሪው ከተገደለ፣ አካሉ ከጎደለና ቀለቡ ከወደመ ቀሪውንም የመግደል ያህል ነው በሚል አጽንኦት ሰጥቷል። ፓርቲው መንግስት ለዚህ ድርጊት ሙሉ ኃላፊነት እንዲወስድ አጥብቆ ይጠይቃል። በተለይም ጥቃቱ ሲፈጸም የሚያሳይ የፎቶና የቪዲዮ መረጃ ለህዝብ ይፋ እንዲደረግ በመጠየቅ የመንግስት ተጠያቂነትን ግልጽነት መርህ አንስቷል። ሀገርን ከውጭና ከውስጥ ጠላት ለመጠበቅ የተቋቋሙ የጸጥታ ተቋማት ህዝብን ጀምላ ጨራሽ ወደ መሆን መሸጋገራቸው ለአገር ህልውና ትልቅ አደጋ መሆኑን በመግለጽ ይህንን ዓለም አቀፍ ማህበረሰብና መላው ህዝብ ሊገነዘበው እንደሚገባ አሳስቧል። ፓርቲው በመግለጫው ሁኔታውን ለማስታገስና ለተጎጂዎች ድምፅ ለመሆን የሚከተሉትን 4 ነጥቦች ያስቀመጠ ሲሆን መላው ኢትዮጵያውያን ይህንን የሽብር ድርጊት በአንድነት እንዲያወግዝ ጥሪ ቀርቧል። አፋጣኝ የሰብአዊ ድጋፍ፣ በረሃማ ቦታ የሚገኙትና ቀለባቸው እንዲሁም የመጠጥ ውሃቸው ሙሉ በሙሉ የወደመባቸው ቀሪ ገዳማውያን በረሃብና ጥም ከማለቃቸው በፊት ድጋፍ እንዲደረግላቸው ተማጽኖ ተደርጓል። ተጠያቂነት፣ አጥፊው አካል ለፍርድ እንዲቀርብና ለፈጸመው ድርጊት ተጠያቂ እንዲደረግ በመግለጫው አጽንኦት ተሰጥቷል። ሳውዲ አረቢያ ሄዳችሁ የሸሪዓ ሕግን የምታጠኑ ወደ ሀገር ቤት እንዳትመለሱ ሲል ኢብራሂም ትራኦሬ ገልጿል። የቡርኪና ፋሶ መሪ ኢብራሂም ትራኦሬ የሰጡት ትዕዛዝ የብዙዎች መነጋገሪያ ሆኗል። እኔ የሃይማኖት ተከታይ ነኝ። በቡርኪና ፋሶ ያለ እያንዳንዱ ሰውም የራሱን ሃይማኖት የመከተል መብት አለው ብሏል። በዚህች ሀገር ውስጥ ግን የሸሪዓ ሕግ በፍጹም አይኖርም። ሳውዲ አረቢያ ሄዳችሁ የሸሪዓ ሕግን ለምታጠኑ ቡርኪና ፋሶውያን ወደ ቡርኪና ፋሶ አትመለሱ። ሀገራችንን ሊያሳድጉ የሚችሉ የቴክኖሎጂ ዕውቀቶችንና ክህሎቶችን ከመቅሰም ይልቅ የሸሪዓ ሕግን ማጥናት መርጣችኋልና ባላችሁበት ቦታ ቆዩ።
ወደዚህ እንድትመለሱ አይፈቀድላችሁም ማለታቸው እየተዘገበ ነው። የካፒቴን ትራኦሬ ጥሪ በአፍሪካ ያሉ ተማሪዎች ከሺዎች በላይ ለሃይማኖታዊ ትምህርት ብቻ ወደ ውጭ ከመላክ ይልቅ በሳይንስ፣ በምህንድስና፣ በሕክምና፣ በትምህርትና በሌሎች ለልማት ወሳኝ በሆኑ ዘርፎች እንዲማሩ የሚያበረታታው አመለካከት በጥልቀት ሊታሰብበት የሚገባ እንደሆነ ተመላክቷል። ይህ የእምነትም ወይም የሃይማኖት ትምህርት ዋጋ የሚቀንስ አይደለም። ዋናው ጉዳይ ሚዛንን መጠበቅ ነው። አንድ ማህበረሰብ ብዙ የሃይማኖት መሪዎችን እያፈራ በተመሳሳይ ጊዜ ኢኮኖሚውን ለመገንባት ተቋማቱን ለማጠናከርና የህዝቡን ኑሮ ለማሻሻል የሚያስፈልጉ የቴክኒክና የሙያ ባለሙያዎችን ካልፈጠርን ዘላቂ እድገት ማምጣት አይቻልም ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያላቸውን ቁጣ ሳይደብቁ ለአክሲዮስ ሚዲያ በሰጡት ቃለ ምልልስ ኢራናውያን ታመዋል፣ እነሱ ሙሉ በሙሉ እብዶች ናቸው፣ በጭንቅላታቸው ውስጥ የሆነ ችግር አለ በማለት አጣጥለዋቸዋል። ትራምፕ አያይዘውም ከዚህ በፊት ከታየው ኦፕሬሽን ኤፒክ ፍሪ የበለጠ ግዙፍና ከዚህ በፊት ታይቶ የማይታወቅ ጥቃት ለመፈጸም ውሳኔ ላይ ለመድረስ ተቃርቤያለሁ፣ ለዚሁም ሙሉ ዝግጅታችንን አጠናቀናል ሲሉ አስጠንቅቀዋል። እስራኤል በጥቃቱ ስለመኖሩ ሲጠየቁም እስራኤልን ብጠይቃት በ2 ደቂቃ ውስጥ ትቀላቀለኛለች፣ ነገር ግን የማንንም እርዳታ አያስፈልገንም ብለዋል። ይህ በእንዲህ እንዳለ ግጭቱ ከመቼውም ጊዜ በላይ ተባብሶ የቀጠለ ሲሆን የኢራን ጦር በባህሬንና በዮርዳኖስ በሚገኘው የአሜሪካ ጦር ሰፈሮች ላይ ድሮኖችና ሚሳኤሎችን በመጠቀም ከባድ ጥቃት ፈጽሟል። በዚህም በባህሬን የነዳጅ ማከማቻ ታንኮችና ትላልቅ የመሳሪያ መጋዘኖች መውደማቸው ተሰምቷል። እንዲሁም በዮርዳኖስ የሚገኘው የአል አዝራቅ የአሜሪካ የአየር ሰፈር በኢራን ጥቃት ተመቷል። በአንጻሩ አሜሪካ በበኩሏ የሲስታን፣ ባልቸስታንና ኮዚስታን ደቡባዊ ግዛቶች ጨምሮ 7 የኢራን ግዛቶችን በአየር ጥቃት ደብድባለች። በአህቫዝ ከተማ ብቻ 4 ንጹሃን ሰዎች ሕይወታቸው ሲያልፍ የአሜሪካ ጦር ጥቃቱን ከደቡብ ባሻገር ማርኪዚ፣ ያዝድ፣ ኢስፋሃን፣ ሎሬስታን እና ፈርስ ግዛቶች ላይ አጠናክራ ቀጥላለች። ከዚህም አልፎ ኢራን ከሌሎች የገልፍ ሀገራት በከፋ ሁኔታ በኩዌት ዋና ዋና የኃይል ማመንጫ ጣቢያዎች ላይ ጥቃት ፈጽማለች። ተንታኞች እንደሚሉት ከሆነ ለአሜሪካ ጦር ሰፈሮች መነሻ በመሆኗ ኩዌት የኢራን ዋና ኢላማ ሆናለችም ብለዋል። በጉዳዩ ላይ አስተያየታቸውን የሰጡት የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር የዚህ ጦርነት እኩልታ ግልጽ ነው፣ ሁሉም ወይም ምንም በማለት ተናግረዋል። አክለውም እኛ ነዳጅ ዘይት በማንሸጥበት ክልል ማንም ሰው ነዳጅ ዘይት አይሸጥም። ደህንነታችን ካልተጠበቀ በቀጠናው ምንም አይነት መሰረተ ልማት ደህንነቱ የተጠበቀ አይሆንም። የሆርሙዝ ባህር ሰርጥም ከእንግዲህ ወደ ቀድሞ ሁኔታው አይመለስም ሲሉ አስጠንቅቀዋል። የኢራን ውጭ ጉዳይ ሚኒስትር አባስ አርጊቺ በበኩላቸው የሀገራቸው አዲስ የመከላከያ አስተምሮ ይፋ አድርገዋል። አይኑን ላጠፋ አይኑን አጥፈው የሚል ግልጽ መርህ እንዳላቸው የገለጹት ሚኒስትሩ በኢራን መሰረተ ልማቶች ላይ የሚሰነዘሩ ማንኛውም ጥቃት ሀገራቸው ጠንካራና ወሳኝ ምላሽ እንድትሰጥ እንደሚያስገድዳት አሳስበዋል። ለዚህ ጥቃት ድጋፍ የሚያደርግ ማንኛውም አካልም እንደ ሕጋዊ ኢላማ እንደሚቆጠር አስታውቀዋል። በመጨረሻም የአሜሪካው የውጭ ጉዳይ ሚኒስትር በበኩሉ ኢራናውያን ከአሜሪካ ጋር የሰላም ስምምነት ላይ ከደረሱ በመካከለኛው ምስራቅ እጅግ ሀብታሟ ሀገር ልትሆን ትችላለች የሚል ሐሳብ ማቅረቡ ተሰምቷል። ይሁን እንጂ ሁለቱ ተፋላሚዎች ወደ እጅግ አደገኛና ሙሉ ጦርነት ውስጥ እያቀኑም ይገኛሉ ተብሏል። የዛሬው ዝግጅታችን እዚህ ላይ ያበቃል። በየቀኑ የሚለቀቁ አዳዲስ መረጃዎች እንዳያመልጧችሁ ቻናላችን ሳብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ድጋፋችሁን አሳዩን። ስለነበረን ቆይታ እጅግ በጣም እናመሰግናለን። መልካም ጊዜ